ሜርሲ 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 እያሉ ያወራሉ። እዚህ ላይ መተታርገን እንገልሻለን። የሁሉ ነገር ስለኛ አውቀሽ ዝም ብለሽ መሄድ አትችይም። እሷን ሜርሲን ላይ መተት እንዲያሰሩ እሷን መጀመሪያ ቀድሞ ለነካት ሰው እንዲያብድና ከዛ ቀስ በቀስ እንዲሞት ነው። እንግዲህ በዛ ባልኩ መድኃኒት ትንሽ ጊዜ ያሳብዶት ከዛ የሚመልሰው ወደ ቀልቡ የሚመልሰው ወደሱ ነው የቀየርኩትኝ። መድኃኒቱ አንቺ ጋር ነው ያለው፣ ከአንቺ ውጪ ማንም ሰው ሊወስድ አይችልም። እነሱ እንትን ካላሉ አንቺ ጋር ነው የሚሆነውና የት እንዳረግሹ ተናገሪ። ከዛ በኋላ ምንድነው ምናምን ስላት ያው በቃ ቅድም ያልኩ ማስፈራራ የለም በእኔም እኔ ብቻ አይደለም የምጠፋው አንተም ነው የምትጠፋው። ገባካ? እዛ ውስጥ የሆነ ያየችው ነገር አለ ማለት ነው። ቀጥታ ነው የሚገሉኝ። በቃ አንገራግሩም ለራሱ ዝም ብዬ በቀየረባቸው ያለኝ አማራጭ ለሰው የተሰራው መድኃኒት አንስቼ መቀየር ነው። እንግዲህ ያደረገው ነገር ጥሩ አይደለም። በጣም የባዕድ አምልኮ ተከታይ ናቸው። በጣም ብዙ ነገር ያደርጋሉ። ከሰዎች ጋር ብዙ አይነት እንትን አላቸው፣ ግንኙነት አላቸው። ምናለች መሰለ የሆነ እኔም ልናው ማታረግልኝ ከሆነ አብረን ነው የምንጠፋው። ገባካ? እኔም እዚህ ጋር ህይወት ያሳስበኛል። ማስተካከል ያለብኝ ብዙ ነገር አለ እና በቃ እኔ መውጣት ነው የምፈልገው፣ እኔ መሄድ ነው የምፈልገው አልኳቸው። ከዛ አይሆንም አሉኝ። አይቻልም፣ ከዚህ ቤት ብትወጪ ከሆነ እንገድልሻለን፣ እናጠፋሻለን። ምንድነው እንደዚህ ያረጋችሁት? ይገሏቸዋል፣ ምናምን ያጠፏቸዋል። እንዴት እንደዚህ ታረጋላችሁ? ይገላል ብላችኋል ነበር እንዴ? መች ነው የሚሞተው? እያለች በጣም በቃ መታ ምናምን እንትን ትላቸዋለች። አካባቢ ሲኖር አድራሻ፣ መታወቂያ፣ ማንነቱን ሁሉ ነገሩን ማወቅ መቻል አለበት። ግዴታ ነው፣ እሱ ድርሻ ነበር። ግዴታ ነው። አንተም ስራህ አይደል እንዴ? ለምን ይሄ ምን ግዴታ አይደለም? ስራህ እኮ ነው። ስራዬን እኮ ነገርኩ፣ ማገናኘት ነው አልኳ። እሷ በምትመጣ ሰዓት ላይ ይሰራል፣ ትንሽ ጊዜ ታገሺ ምናምን ጠብቂ እያሉ ነው የሚመልሷት እሷን። ከሰፈሩ ሰው ጋር የማይስማሙበት፣ ከሰፈሩ ሰው ጋር ሰላምታ የማይለዋወጡበት ያ መንገድ ምንድነው? ባዕድ አምልኮ ተከታይ ስለሆነ እሱ እንኳን እንደዛ ብለህ እንኳን አትወሰድም። እንደዚህ እያሉ ማውራት ጀምሯል። እንዴት ግን መድኃኒቱ አልሰራም? እንዴት ነው እስካሁን ድረስ ሊገለው ያልቻለው? ምናምን እያሉ ያወራሉ። ና ወዴት ነው አንተ? አግኝታቸው እንትን ብትል መንፈሱ ስላደረ በሌሎቹ ላይ ስላደረ አይተው እሱ ሲጀመርም ጤነኛ አይደለም። ሰፈር ሄደ ማንንም አካባቢ ሄደ ብትጠይቅ አእምሮ በሽተኛ እንደሆነ ነው የሚነግሩ። የታመመባቸውን የቤተሰብ አባል ማዳን እንችላለን፣ ግን ስራውን እንድንቀጥል ነው የሚፈልጉት። እንደዛ ከተስማማችሁ ልንገናኝ እንችላለን ያሉት። ሰላም ውድ የንስራኤል ሁለት ቤተሰብ ቻናል ተከታታዮቻችን እንደምን አላችሁ? እንደምን ቆያችሁ? ሰላም፣ ጤና፣ ፍቅር፣ ደስታና ሁሉንም ነገር በአንድነት ወደ እናንተ ቤት ወደ ሁላችሁም ቤት በሰላም ያምጣልኝ ያብዛልኝ እላለሁኝ። እንግዲህ እንደ ባለፈው ቪዲዮ ላይ እንደተከታተላችሁት የተለያዩ አይነት ነገራቶችን ስንሞክርና የተለያዩ አይነትን ሰዎች ስናገኝ ነበረ። ማለትም ይሄ ከአሸናፊ ካለበት ሁኔታና ሜርሲም ካለችበት ሁኔታ አንጻር ለዚህ ነገር ተጠያቂ የሆኑትን ሰዎች የመያዝና የክትትል ስራ እየሰራን ነበረ። እንግዲህ እንደተመለከታችሁት ባለፈው ቪዲዮ ላይ ከዚህ ከባዕድ አምልኮ ስራ ጋር የተገናኘ የሚሰሩትን ሰዎች ማለት ይህንን ነገር መድኃኒቱን ሜርሲ ላይ የተቀባቸው መድኃኒት ያደረጉባትን ነገር ማን እንደሰራው እና ለተጀርባው ያለው ነገር ምንድን ነው የሚለውን ነገር እየተከታተልን ነበር የምንገኘው። አሁን ዛሬ ላይ ደግሞ ባለፈው ቪዲዮ መጨረሻ ላይ በተጠቆመው ጥቆማ መሰረት አንድ ሴትዮ እንዳለችና ማለትም ሴትዮዋም የምትኖርበት ቤት እንዳለ የሴትዮዋን ባል ደግሞ ማለት ይሄ መድኃኒት የሚሉትን ነገር ሰውን ለማሳበድ ምናምን ለተለያየ ነገር የሚጠቀሙትን ነገር የሚሰራው ሰውዬ አድራሻውን ተጠቁመን ነበረ። የተለያዩ ማጣሪያዎችን አድርገን ነበረ። አካባቢው ምናምን በደንብ ብዙ ማጣሪያዎችን አድርገን ነበር ከካሜራ በስተጀርባ እና አሁን ላይ ወደዛ ሰው ይህንን መድኃኒት የሰራው የሚያመልኩት
የሚያውቁት እንደዛ የሚፈሩለት ሰውዬ ወደ ተባለበት ቦታ ላይ ደርሰናል። እንግዲህ እዛ ቦታ ላይ ደርሰን ደግሞ ያጋጠመን ነገር አለ። ማለትም ለእናንተ በካሜራ እንደዚህ ቀርጸን ማሳየት የሌለብን ነገር ነበረ። ማለት ቤቱ ላይ በምንደርስ ሰዓት ላይ ቤቱ ተሰብሮ ቤቱ በጣም ተመሰቃቅሎ ቤቱ ማለትም እንዳልሆነ ሆኖ እቃዎች ተሰባብረው የተለያዩ ነገራቶች ወዳድሞ ቤት ውስጥ ትንሽ የሰው ደምን ምናምን አግኝተን ነበረ። የተለያዩ ደግሞ አስጠሊታ የሚሆኑ ነገሮች ይህንን ነገር የሚሰራባቸው ነገራቶችም ነበሩ። ከዛ በኋላ ምንድነው የተፈጠረው የሚለውን ነገር ለማጣራት ሞክረን ነበረ። ሰዎቹ ይህንን ስራ የሚሰሩት ሰዎች እዛ ቤት ውስጥ ተከራይተው እንደሚኖሩ እና ረጅም ጊዜ እንደሆናቸው ከጀርባቸው ያለው ምንድነው የሚለውን ነገር በምንጠይቅ ሰዓት ላይ ከአካባቢዎቹንም ሰዎች ቁጭ አድርገን ማውራት ነበረብን። ቁጭ አድርገን አውርተናቸው ነበረ። ከዛ በኋላ ምንድነው የጠቆሙን መረጃ መሰረት አንድ ደላላ እንዳለና ወደዚህ ቤትም እንዳስገባቸው እሱ ኃላፊነት ወስዶ ወደዚህ ቤት እንዳስገባቸው እና በጣም የሚገርመው ነገር ደግሞ ለነገሩ ከሰው ጋር መስማማት አይቻልም። እንደዚህ ነገር እየተሰራ ከሰፈር ሰው ጋር የሚስማሙበት መንገድ አልነበረም። ከማንም ጋር ይስማሙም ነበር ይህንን ነገር ሲያደርጉ እና ራሳቸው ይዘው ብቻ ነበር የሚንቀሳቀሱት። ከማንም ጋር ሰላምታ ራሱ አልነበራቸው። በጣም ደግሞ የሚገርመው ነገር የቤቱ አከራዮችም ደግሞ እዚህ የሉም። ማለትም ራቅ ያለ ቦታ ነው ያሉት። ኪራዩን በባንክ እና በተለያየ መንገድ እየተላከላቸው በደላለው አማካኝነት ነው ሁላ ነገር የተደረገው። ስለዚህ ደላለው የሆነ ነገር ሊነግረን ይችላል በሚል ደላለው ቤት አካባቢ ነው የምንገኘው። ስለዚህ ደላላው ቤት ጋር ገብተን ደግሞ ያለውን ነገር ለማውራት እንሞክራለን። ደግሞ ከዛ በተጨማሪ አንድ የምነግራችሁ ነገር ምንድን ነው፣ በመብረቅ ላይ የተለቀቀውን ቪዲዮ ተመልክታችሁታል። እሱ ቪዲዮ ላይ የደረሰበት አንድ ካሜራማን አለ ጉዳት የደረሰበት። አሁን ሕክምና ላይ ነው የሚገኘው። ሕክምና እየተከታተለ ነው የሚገኘው። ግን ደግሞ እንድታውቁ የምፈልገው ነገር ምንድን ነው፣ ይሄ ነገር እኛ ሴታፕ ስናዘጋጅ የሆነ ነገር ቦታ ስናመቻች የራሳችንን ሰዎች አደጋ ላይ ለመጣል ወይም የተለያዩ ነገራቶችን ለማድረግ አይደለም። ምክንያቱም ያ ነገር ሲፈጠር የተፈጠረው ነገር ምንድን ነው፣ ልጁን መያዝ ይቻል ነበረ። ልጁን ወዲያውኑ እንደገባ አብረው እንደገቡ ሁለቱንም መያዝ ይቻል ነበረ። ግን ደግሞ መረጃ ማወጣጣትና ከሷ አንደበት ግዴታ ለፍርድ ቤት ተያያዥ የሆኑ የሚገቡ ደብዳቤዎችና ማስረጃዎች ከኛ ስለሚጠበቁ ነው ይህንን ነገር እየሰራን ያለነው እንጂ እንደገባች እኮ ይዘን አንጠልጥለን በዱላ የተለያየ ነገር ማሳመን እንችል ነበር። ግን ያ ነገር ብዙም ተቀባይነት አይኖረውም። ይህንን ነገር በደንብ እንድታውቁ። እኛ ጥንቃቄ ጎሎን ወይም ደግሞ ተዝረክርከን አይደለም። እንዴት ለራሳችን ነፍስ ጥንቃቄ እናጣለን? እንዴት ለራሳችንን አሳልፈን እንሰጣለን? ይህ ነገር ከኛ ጉድለት እንዳልሆነ እንድታውቁ ፈልጋለሁ። የሚደረግ ጥንቃቄ ነው። ከዛ በታች ደግሞ ፈጣሪ ነው እኛን የሚጠብቀን። እኛ ስለተጠነቀቀን እኛ ሰው ስላበዛን አይደለም በህይወት የምንገኘው። ያ አይደለም፣ ፈጣሪ ስለፈቀደልን ነው በህይወት ያለነው። እንደምንሰራው ስራ እኮ በጣም ብዙ አደጋዎች አሉ። አደጋዎች ሊፈጠሩ ይችላሉ በማንኛውም ሰዓት። ግን ደግሞ እኛ ማድረግ ያለብንን ሁሌ እናደርጋለን። ሌላው ባለፈ ፈጣሪ የፈቀደው ነው የሚሆነውና ይህንን ነገር እንድታቁልኝ እፈልጋለሁ። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቪዲዮ ደግሞ ለተለያዩ ሰዎች እንዲደርስ በጣም ብዙ ቦታ መድረስ አለበትና ሼር፣ ላይክ በማድረግ ብዙ ሰዎች ጋር እንዲደርስ አድርጉልኝ። እንግዲህ አሁን ወደ ውስጥ ገብተን ደግሞ ያለውን ነገር እንከታተላለን። አብራችሁን ቆዩ። ተመልካቾቻችን ያው መግቢያ ላይ በነገርኳችሁ መሰረት ያው እንግዲህ እዚሁ አካባቢ ደላለው የተባለው ማለትም ቤቱን ያከራያቸው ሰው ጋር በደላላነት የሚሰራው ሰፈር ውስጥ የታወቀው ደላላ ጋር እሱ ቤት ውስጥ ገብተናል። ለጥያቄ እንደምንፈልገው እና አንዳንድ ነገራቶችን ለማውራት እንደምንፈልግ በነገርነው ሰዓት ላይ ፈቃደኛ ሆኖ ቤቱ ገብተን አሁን ቤቱ ነው የምንገኘው። ስለዚህ ስላለው ነገር ስለተፈጠረው ነገር እና ከነሱ እስከ ያለው ግንኙነት ምንድነው የሚለውን ነገር ያው ከሱ አንደበት የምንሰማ ይሆናል። በመጀመሪያ ከስም ልጀምርና ስም ማን ይባላል? ዳግም። እሺ፣ የዚሁ አካባቢ ተወላጅ? አዎ፣ እሱ ነው ነው። እዚሁ ነው። ረጅም ጊዜ ሆነ? አዎ፣ ብዙ ጊዜ ነው። ኦኬ፣ እሺ። በድለላ ስራ እንደምትሰራና እዚሁ አካባቢ ላይ ያሉትን ቤቶች የተለያዩ አይነት ነገራቶችን በማገናኘት የምትሰራ ሰው እንደሆነ ከሰምቻለሁ።
ምን ያህል ጊዜ ሆነ በዚህ ስራ ላይ? ረጅም ጊዜ ሆኖኛል። ድለላ ስራ መኪና የምናሻሽጣለን፣ ቤት የምናከራያለን፣ የሚሸጥም ከሆነ እንሸጣለን እና ሰው የሚያዘንን ነገር እናደርጋለን። አስፈላጊ ከሆነ ኪራይም ሽያጭም ከሆነ ማለት ነው። በእነሱ ነው የምንተዳደረው። እሺ በጣም አሪፍ። አሁን ሌላ ጥያቄዎችን ላቆየውና ወደ ዋናው ወደ መጣሁበት ጥያቄዎች እንግባ። ምንድነው የመጣሁበት ነገር? እዚሁ አካባቢ ላይ አንድ ቤት አለ ማለት አሁን ላይ ባለቤቶቹ ማለት ተከራይ አንተ ያከራያቸው ሰዎች ነበሩ። አንድ ተለቅ ያሉ ሰዎች ናቸው ማለት እናትና ማለት ትልቅ እናት የሚባሉና አባት የሚባሉ አይነት ሰዎች። ቅርብ ጊዜ አካባቢ ነው እስኩ። አሁን ቅድም የተወሰነ ነገር ላወራክ ሞክሬ ነበር ከካሜራም ጀርባ ስላለውና ስለተፈጠረው ነገር ማለት ነው። አሁን ክትትል እየተደረገ ነው። ቤቱ ላይ ማይታል የተለያዩ የህግ አካላቶችን መጥተው የተለያዩ አይነት ምርመራ እየተደረገበት ነው። ቤቱ ላይ በቃ እንደ ዝርፊያም ነገር ነው የሚመስለው። ቤቱ ወዳድሟል፣ ያሉት ንብረቶች ምናምን ተሰባብረዋል ምናምን። የሆነ ግጭት የነበረበት አይነት ቤት ነው የሚመስለው። ደምም ይታይ ነበረ በቦታው ላይ እና ማጣራት ያለባቸውን ነገራቶች የህግ አካላቶችም እዛ ጋር እንግዲህም ደግሞ የእኛም ባልደረቦች ቦታው ላይ ተገኝተው የተለያዩ አይነት ምርመራ እያካሄዱ ነው የሚገኙ። ልክ ነው፣ እያየንም ነበረ ምን እንደተፈጠረ እኛም አናገባ። ይህ ስራ በምንሰራበት ጊዜ ምንም እንዲህ የሚገቡትን ስለ በሶም ሊመጡ ይችላሉ። ገባካ? እና በሶም መጥቶ ሊሆን ይችላል። ስለ እኛ አከራይተን ያው የምንቀበለውን ተቀበለን ድርሻችንም ይሰራንበት ተቀበልን ዙር ምንል ስለ ሰዎች ሁኔታ ዲፓ አናውቅም። ገባካ? ሰው ይሄኛውን ቤት በእንደዚህ አይነት ያቅሙን ይነግራል ይፈልገውን እኛ በሱ በቃ አቅሙ በሚችል ደረጃ እናቀርብለታለን። በጣም ጥሩ። ያው እሱን አካሄድ አውቀዋለሁ ማለት የድለላ ስራ የታወቀ ነው። ልክ ነው። ኮሚሽን ስራ ነው። ያው የሚመጣውን ሰው የሚፈልገውን ነገር አቅርበ ከሁለቱም ወገን የተወሰነ ፐርሰንት ኮሚሽን የማግኘት ስራ ነው። ስራውን አውቀዋለሁ። አሁን እኔ ማወቅ የፈለግኩት ምንድነው ሰዎቹ በመጀመሪያ አንተ ጋር እንዴት ሊመጡ ቻሉ? እዛ ቤት ያስገባቸው ሰዎች አንተ ጋር እንዴት መጡ? እስኪ ምን አይነት ጊዜ ነበር የመጡበትን ጊዜ እና ያ እንዴት ወደዛ ቤት እንዳስገባቸው ያለውን ነገር በዝርዝር ንገረኝ። ያው እንዳልኩ ነው እዚህ ሰፈር የምንታወቅ ደላሎች አለን። ይህን ስራ እንደምንሰራ አብዛኛው ሰው ጋር ረጅም ጊዜ ሆኖናል እንደምንሰራ ማለት ነው። እንዳልኩ ነው እና እንዲህ ቤት ምናምን ሲፈልግ ለሚያውቁ ሰው ነው የሚነግሩ። ገባካ? በሰው ነው የመጡብን። ከዛን ያው እንዳልኩ ነው ምንም እናውቀው ነገር የለም። የሰው ማንነት አታውቅም። ገባካ? እዛ ጋርም ተሰራ ስለያዘንኛ እንዲያናጣራ የሚፈልጉትን ነገር አድርገን ዞር ማለት ነው። ገባካ? የሚጨርሱት የቤቱ ባለቤት ነው። መታወቂያ ምናምን ኮፒ የሚደራረጉት እነሱ ናቸው። ገባካ? እኛ እዚህ ጋር ያከራየንበትን ድርሻ ከሁለቱም ተቀብለን ዞር ማለት ነው። እንዲህ ዲፕ ምናምን እናውቀው ነገር የለም። እሺ ማለት አሁን አንተ ህጋዊ ደላላ አይደለህም ማለት ነው። ህጋዊ ደላላ የሚያከራየውንም ማለት ቤት ከሆነ ቤት የሚያከራየውንም ሰው ማንነትና አድራሻ ውሉ ላይ ሲጀመር ደላላ ነው የሚጨርሰው። ይኸውልህ አዳምጠኝ። ውል የሚከራዩበትን የሚዋዋሉት ውል የቤቱን በተመለከተ እዛ ጋር የሚጨርሱ መንገድ አለ። ግን ስለ ሰውየው ማንነት ከየት ነው የመጣው አድራሻው የት ነው የሚለውን ነገር አንተ ህጋዊ ደላላ ብትሆን የሚመጡት ሰዎች ምን ሊያደርጉ እንደሚመጡ ነገ ከነገ ወዲያ አንተ ተጠያቂ እንደምትሆን እዛ ቤት ውስጥ የሆነ ነገር አንተ ባስገባቸው ሰዎች ባለቤቶቹ ላይ የሆነ ጥቃት ቢደርስ የሆነ አይነት ነገር ቢፈጠር ቀጥታ አንተ ጋር ነው የሚመጡት። ልክ ነው። እሱ እንዳለ ሆኖ ግን መጀመሪያ ባንድ ያስጨርስ። ይሄም የሆነው መች ነው መሰለ እኛ አገናኘና ሁለቱን ራሳቸው ናቸው እዛ ጋር ስለ መታወቂያ ምናምን ኮፒ ተደራርጎ የሚፈራረሙት ውል እነሱ ናቸው። እዚህ ጋር እኛ ይመለከተን እንትን አላቸው ምስክር ይኖራቸዋል። ሶስት ወገን ይኖራል ምስክር እነሱ ይኖራቸዋል እና እኛ እዚህ ጋር የሚመለከተን ነገር የለም። ገባካ? የኛ ስራ ምንድነው ማገናኘት እኮ። የምታገናኘውን ሰው ከየትም አምጥተህ ነው እንደምታገናኘው እኛ ይጠይቁን የለ። ገባካ? የሚፈልጉትን ቤት ካገኘንላቸው በኋላ የመነጋገር መብት የነሱ ነው። ገባካ? እዚህ ጋር ይመለከተን አንተ እንዴት አይመለከትም? ኮሚሽን እኮ ታስቦ የሚሰጥህ
ኃላፊነትን ስለምትወስድ ነገ ከነገ ወዲያ የሆነ ነገር ሀፕን ቢያደርግ አንተም ተጠያቂ እንደሆንክ እኮ ማወቅ መቻል አለብን። እኛ እኮ እዚህ ጋር የሰው ማንነት ልታውቅ ትችላለህ። ገባህ? እዚህ ሰፈር የሚኖር ከሆነ ልክ ነህ ታውቃለህ። ግን ከሩቅ ቦታ የመጣ ማንነቱ እንዴት ልታውቅ ትችላለህ? ያለበትን ሁኔታ ምን እንደሚሰራ ሊዋሽ ይችላል። የሚሰራውን ስራ ገባህ? አብረህ አልኖርክም። አብረህ የኖርክ ሰው ሲሆን ነው እንደዚህ ሊሆን የሚችለው። አብረህ አሁን እዚህ ሰፈር የነበረ ሰው ልታከራዩ ስትል የሚሰራውን ስራ ታውቃለህ። ስንት ሰዓት ወጥቶ ስንት ሰዓት እንደሚገባ ምናምን ታውቃለህ። ሁሉ ነገር ታውቃለህ። ግን ከሩቅ የመጣን ሰው ምኑንም አታውቅም። ገባህ? እዛ ጋር የመስማማትና ያለመስማማት የሁለቱ ጉዳይ ሆኖ ሳለ እኛ እዚህ ጋር የሚመለከተን ነገር ያለ አይመስለኝም። እንዴት አይመለከተም? አንተ የኛ ስራ ማገናኘት ስለሆነ ነው። አንተ እኮ ሁሉንም አይነት የድለላ ስራ ትሰራለህ። ሁሉንም አይነት የድለላ ስራ ደላላ መያዝ ደላላ ማለት ለዛ ለሚያቀርበው ነገር ተጠያቂ መሆኑን መቻል አለበት። ይሄንን ነገር አታውቅም? አለብኝ እሱ ልክ ነህ። ግን ስለዚህ አሁን እዚህ ጋር ወንጀል ተሰርቷል። ግልጽ ላድርግልህና በደንብ ወንጀል ተሰርቷል። ወንጀል ደግሞ ሲሰራ ቀጥታ አጠገቡ እዛ ቦታ ላይ ወንጀል የተሰራበት ቦታ ላይ ያሉ ሰዎችን በማጣራት እዚህ ጋር አንተ ጋርም ስመጣ ምንድነው ስለ ሰዎቹ ለማጣራት ሞክሬ ነበር። ከጎረቤቶችም ከሰፈሩ ሰዎችም ስላለው ሁኔታ የተለያየ ነገር ለማጣራት ሞክሬ ነበር። ቀጥታ ግን በተከራይ እንደሆኑና የተወሰነ ትንሽ ረዘም ያለ ጊዜ እንደኖሩ እዛ ቤት ውስጥ ረዘም ያለ ጊዜ እንደኖሩና ወደዛ ቤት ውስጥ ደግሞ ማለት ከሰፈር ሰዎች ጋር እንትን እንደማይሉ እንደማይግባቡ እሱ ያንዳንድ ሰው ባህሪ ገባካ። እሱ እኔ ላይ አይመለከተኝም። ይኸውልህ በነገርህ ነገር ግን ማህበራዊ ኑሮ ነው የሚመስልህ። ከሩቅ ቦታ የመጣ ሰው እንዲህ ሊግባባ አይችልም። ገባካ? ሰፈሩን እስከሚለምድና ጊዜ ይፈልጋል። ምን ያህል ጊዜ ይፈልጋል? ምን ያህል እንደሰው ይፈልጋል? ስለዚህ አንተ የመግባባት አቅም እንዴት ነው ከሱ ጋር? እሱ ዲፔንድ ያደርጋል። ገባካ? አሁን እየነገርኩ ያለሁት ምን እንደሆነ ታውቃለህ? ገብቶኛል። አይ እኔ አቧራሬ ገብቶኛል። ግን እኔ እያልኩ ነው ስለዚህ ለአንዳንድ ጥያቄ መልስ እየሰጠሁ ነው። በመሃል እኮ መልስ ትሰጠኛለህ፣ ችግር የለም። አሁን እያልኩ ያለሁት ወንጀል ተሰርቷል። አሁን ማዋራክና እየጠየቅኩ ያለውን መንገድ ተገቢ በሆነና አግባብ ባለው መንገድ በአማርኛ አውርተን የምንግባባበትና መንገድ መፍትሄ የምናስይዝበት አወራር ነው እያዋራሁት ያለው። ስለዚህ የምጠይቅህን ጥያቄ እንዲህ ነው ምናምን ሳትል በስነ ስርዓት እንድትመልስልኝ ነው የምፈልገው። አለበለዚያ ግን ይኸውልህ አንተ ህጋዊ ደላላ ባለመሆኑ ተጠያቂ ትሆናለህ ሲጀምር ማለት ነው። ሲቀጥል ደግሞ ማለት ግን አንዴ አላቋርጠን ነገርታ ስለ ከኔ ጋር እኮ መጀመሪያም ነገር ያለው ምንም ያገናኙ ነው ያኔ እንዳልኩ ነው ማገናኘት አይደል? አንተ እነሱ የሆነ ነገር ቢፈጠር የሆነ ነገር ማገናኘት ብቻ አይደለም ስራ። ደላላ ማለት አንተ ስላገናኘ ብቻ ደላላውንክ ማለት አይደለም። ያገናኘው ሰው ማንነቱን፣ ምንነቱን፣ አድራሻውን፣ የት እንደሚኖር እንደነበረ፣ ከማን ጋር እንደሚኖር እንደነበረ፣ የት አካባቢ ሲኖር አድራሻ፣ መታወቂያ፣ ማንነቱን ሁሉ ነገሩን ማወቅ መቻል አለበት። ግዴታ ነው። አንተም ስራ አይደል እንዴ? ለምን ይሄ ምን ግዴታ አይደለም? ስራ እኮ ነው። ስራዬን እኮ ነገርኩ። ማገናኘት ነው አልኳ። ሁለቱም ማገናኘት የኔ ድርሻ ነው። አገናኘው። ይሄን የመጨረስ ድርሻ የማን ነው? የሁለቱ ነው። ገባካ? መታወቂያ ኮፒ አድርጎ የመቀበል የአካሪነት ተከራይ ውል መፈራረም የማን ድርሻ ነው? ይሄን መልስልኝ እስኪ። የማን ድርሻ? ምንድነው የምመልስልህ? አንተ እዚህ ጋር ማንንም አምጥተህ ማስገባት አለብህ? እኔ እኮ የመስማማትና የሱ እኮ የነሱ ድርሻ ነው። ገባካ? አንተ ሰውን ተከራይን ይዘህ ስትሄድ እኮ ተከራዩ እንዴት ነው ተከራዩ ምንድነው ትባላለህ እኮ። ተከራዩ ማን ነው ምናምን ስትባል እኮ አይ እንደዚህ ነው ተከራዩ እንደዚህ አይነት ማንነት ያለው ተከራዩ እንደዚህ አይነት ሰው ነው ብለህ ነው እኮ የምታስገባው። ልክ ነው። እሱም ያው ተነጋግረን ነበር። ያው ስላለው ነገር እኮ ጠይቀው ነው እኮ የምታስገባው አይደል? ልክ ነው። እሱም ግን ተነጋግረን ነበር። እነሱ ያው ከሩቅ ነው ያልኩ እንደ አላቃቸው እንዳልኩ ነው። ከዛን ያው የሚሰሩት ስራ ነገሩኝ። ከዛ ከነሱ ጋር ማገናኘት አይኔ ድርሻ አገናኛቸው። ሌላ ምን አለ ከዚህ በል? በጣም ጥሩ አገናኘህ። ምን እንትን የለም፣ ችግር የለውም። እየነገርኩ ነው። አሁንም እየነገርኩ ነው። አንተ ሲጀመር ማለት ነው ይኸውልህ ትጠየቃለህ፣ ተጠያቂም ትሆናለህ። ወረቀት ህጋዊ ደላላ አይደለም። እሱማ ሁሉም እንደምትይ የኮሚሽን ስራ ነው። አብዛኛው ሰው ህጋዊ ደላላ አይደለም። ጋር ይሰራል።
ስለ አንድ ፍቃድ አውጥቶ ስለሚሰሩ ስለማይሰሩት አይመለከተኝም። ግን ዛሬ ላይ አንተ ጋር ያገናኘኝ አንተ ህጋዊ ደላላ አለመሆኑን ስለሌሎቹንም መጠየቅ ባለባቸው መንገድ ይጠየቃል። እኔ ሲጀመር ደላላ ህጋዊ ነው ህጋዊ አይደለም እያልኩ እየዞርኩ ማጣራ ሰው አይደለሁ። ገብቶኛል። እኔ እኮ እያልኩ ያሉት ማንኛውም ደላላ የሚሰራበት መንገድ አለ። እኔ በዛ መልኩ ይሰራው እኮ እንደ ማንኛውም ደላላ ደግሞ የሚገባህን ቅጣት ትቀጣለህ። መጠየቅ ያለብን ነገር ትጠየቃለህ። እኔ አሁን ሌላ ዝባዝንኪ ስላንተ አሰራር ስላንተ አወጣጥ ውጣ ውረድ ምናምን ላወራ አይደለም የመጣሁት። እዚህ ጋር እህቴ በጣም አደጋ ላይ ናት፣ ወንድሜ አደጋ ላይ ነው። በደንብ ልብ አድርገህ ስማኝ። እህቴም ወንድሜም አደጋ ላይ ናቸው። እዛ ቤት ውስጥ ደግሞ ያከራያቸው ሰዎች ማለት ነው የባዕድ አምልኮ አስመላኪ የሆኑ ሰዎች ናቸው። ሰፈር ውስጥም የተለያዩ ሰዎችም ልጠራልህ እችላለሁ፣ ከጎረቤትም ከነበሩ ሰዎች ማለት ነው። አሁን በመኖር ስማኝ፣ ጎረቤትም የነበሩ ሰፈር ውስጥም የነበሩ ሰዎች የዛው አቅራቢያ የነበሩ ሰዎችን ጠርቼ ላገናኙ እችላለሁ። ከሰፈሩ ሰው ጋር የማይስማሙበት ከሰፈሩ ሰው ጋር ሰላምታ የማይለዋወጡበት ያ መንገድ ምንድነው? ባዕድ አምልኮ ተከታይ ስለሆነ እሱ እንኳን እንደዛ ብለህ እንኳን አትወሰደው። መጀመሪያ የጠየቅኩ ለዚህ ነው። የሰው ልጅ ጸባይ ሊሆን ሲጀመር ይኸውልህ መጀመሪያ የጠየቅኩ ስለ ሰዎቹ ታውቃለህ ወይ ስለ ሰዎቹ ማንነት ታውቃለህ ወይ ብዬ የጠየቅኩ መጀመሪያ ለዚህ ነው። ምን እንደሚያደርጉ ምን እያደረጉ እንደነበር ታውቃለህ አንተ? የስንት ሰውን ህይወት እንደገደሉ ታውቃለህ? ስንት ሰውን እንዳሳበዱ ታውቃለህ? እንደማንኛውም ሰው ሰፈር ውስጥ እንደሚኖር ነው። ካላወቅህ ታዲያ ለምንድን ነው ለነሱ የምትወግነው? አይደለም ስለ እኔ የሰራሁትን ስራ ነው። ገባካ? ነው አብረህ ነው የምትሰራው ከነሱ ጋር። ኧረ በስመ አብ እንደዚህ አይነት ስራ ውስጥ ለምን ገባ? ታዲያ ለምንድን ነው ወደ እነሱ እንትን የምትለው? ወደ እነሱ ሳይድ ይዛ ለነሱ አይማ ራሴ ነው ለራሴ እኮ ነው እየወገንኩ ያለሁት እንጂ ለማንም እየወገንኩ አይደለም። ስለ ነፍስ ነው እየነገርኩ ያለሁት። ዝም ብሎ ስለ ተራ ወይ ስለ ገንዘብ ምናምን አይደለም እያወራሁ ያለሁት። ስለ ሰው ልጅ ክቡር ስለሆነ ስለ ሰው ልጅ ነፍስ ነው እያወራሁ ያለሁት። በጣም ብዙ ነፍስ ጠፍቷል። በጣም ብዙ ሰው አብዷል። የኔን ወንድምና እህት ያልጋ ላይ ቁራኛ ያደረጉት በእነሱ በሚለቃቀሙት ቅጠላ ቅጠል። እንድታዝንልኝም አልፈልግም። እኔ አሁን የምፈልገው ነገር ምንድን ነው? እነዚህን ሰዎች እፈልጋቸዋለሁ። በህይወት ነው የምፈልጋቸው። ደግሞ የምፈልጋቸውም ማለት ነው እያንዳንዱ ላደረጉት ነገር እያንዳንዱ ነገር ማለት ነው የሚገባቸውን ቅጣት እንዲያገኙ ነው ስለምፈልግ ነው። ላደረጉት ነገር ሙሉ ለሙሉ ቅጣት ሲጀመር ይኸውልህ አንድ ነገር ልንገርህ። አንተም ከነሱ ጋር የሆነ ተመሳጥረ ልትሰራ ትችላለህ። በጊዜው ግን እወቅ፣ በጊዜው አይምሮውን አሰራና ንቃ። ራስ ላይ የሚመጣብን ቅጣት ለመቀነስ አስብ፣ ሞክር። ብዙ ሰዎች ላይ ጉዳት ያደረሱ ሰዎች ናቸው። ከነሱ ጀርባ ደግሞ ከባድ የሆኑ ደግሞ ሌላ ወንጀለኞች፣ የተደራጁ ወንጀለኞች፣ የሰው ሀብት ንብረት ቢዘርፉ፣ ሰው ቢገሉ፣ የተለያየ አይነት ወንጀል የሚሰሩ ሰዎች ደግሞ አሉ። ከነዛ ጋር አንተ የሚያገናኝህ ነገር ካለ ካሁኑ ብትናገር ነው የሚሻልህ። ለአንተም የሚቀልል ቅጣትህንም ሊያቀልል የሚችለውን መንገድ ይሄና ይሄ ነው። እኔ በአንድ በኩል ልረዳ እችላለሁ። የምታውቀውን እውነታ አሁን በስነ ስርዓት ግልጽ አድርገህ እንድትነግረኝ ነው የምፈልገው። እኔ የማውቀው አንድ ነገር አለ። የሆነች ልጅ አስገብቼ ነበር ሰራተኝነት። የት? እነሱ ጋር አሁን እነዛ ባዕድ አምልኮ የሚሰሩ ሰዎች ጋር ማለት ነው። እሷ መታ እንደነገረችኝ ጥሩ ስራ እንደማይሰሩ ነግራኝ ነበር። እዛ ያስገባልች ማለት ነው። ከገጠር መታ አስገባኝ ስትለኝ እነሱ ሰው ይፈልጉ ነበር እና ያስገብቻ ነበር እዛ። ከዛ በኋላ እየገባክ ስትይ ሁኔታው ምንም አልጣማትም። መታ ለኔ ነግራኝ ነበር አንዳንድ ነገር እንደዚህ አይነት ስራ እንደሚሰሩ ምናምን እና እሷ ደግሞ አሁን ከዛ ወጣለች እንደምልህ ጠፍታለች ማለት ነው። ሌላ ቦታ ገብታለች። ለምንድን ነው የጠፋችው? ያ ሁኔታው ምናምን ስታይ ገባካ አልተመቻትም። የሆነ የሚሰራው ስራ ምናምን የለም። በዛ በኋላ መታ እናገረኝ ነበር። እኔ ከዛ ከመውጣቷ በፊት ማለት ነው ጠፍታ መታ እኔም ሰው ቤት አስገባኝ። ማን እነሱ ሳያውቁ ማለት ነው ገባካ ሰዎቹ ሳያውቁ እኔን ሰው ቤት አስገባኝ በድብቅ ማለት ነው። እንታን እኔም እሱን አድርጌላት ነበር፣ ግን በሆነ ነገር እኔን አስፈራርተኝ ነበር ገባካ። የሆነ አንተ ላይ ምን አለች መሰለህ ውስጥ እነሱ የሚሰሩትን ነገር ከኛ ይልቅ እሷን አምጣው ገባካ። እዛ የሚሰራውን እዛ
እሷ ስለምታውቅ ምን አለች መሰለ የሆነ እኔ ምልን አሁን ማታረግልኝ ከሆነ አብረን ነው የምንጠፋው ገባካ እኔም እዚህ ጋር ህይወት ያሳስበኛል ማስተካከል ያለብኝ ብዙ ነገር አለ እንደዛ ስትለኝ እኔም ያው ተባበሬ እሱ ቤት አስገብቻታለሁ እሷ የምናገኝበት መንገድ ይኖራል በሱ መልኩ ልናገኛት እንችላለን እና ያለውን ነገር ልናወራ እንችላለን አንተ እነሱ ስለሚሰሩት ስራ አታውቅም እኔ በሷ በኩል አላውቅም ነበር በሷ ነው የተነገረኝ ገባካ እሷ መታ ስትነግረህ ነው ያወቀው ግን ደግሞ የሰፈሩ ሰዎች እነሱን ካስገባ በኋላ የተለያዩ አይነት ማመልከቻዎች ከባለቤቶቹ ጋር ደግሞ ከቤቱ አከራዮቹ አጋጣሚ እዛ ባለቤቶቹ እዛ እንደማይኖሩ ተነግሮኛል አከራዮቹ እዛ እንደሌሉ ተነግሮኛል ግን የሰፈሩ ነዋሪዎች ምንድነው እንዴት እንደዚህ አይነት ሰው ታመጣለህ ምንድነው የተከበረ ሰፈር ነው እንዴት እንደዚህ አይነት ነገር ታስደርጋለህ የሚል ነገር ደግሞ መተው አንተ ጋር የተለያዩ ነገራቶችን ሊያናግሩ ሞክረው ነበር ያንን ነገር ለሚያዋሩ በፈለጉ ሰዓት ላይ አንተ ፈቃደኛ እንዳልሆንክና የራሳቸው ኑሮ እንዲኖሩ ስለ የሰው ማንነት እኮ አይተአፈርድም ገባካ እኔም በማቆ ደረጃ ነበር ስለ እኔ እንዲያልጠበቅኩም ነበር ለዛ ነው እንዲህ ብዬ መለስኳቸው ገባካ እኔ እንዲሆናል ብዬ አልጠበቅኩም ነበር ማለት አንተ ከአንድ ሰው አይደለም ከተለያዩ የሰፈሩ ሰው እኮ አብዛኛው መጥቶ ይሄንን ነገር እንደዚህ አንተም እዚሁ የዚህ ሰፈር ነዋሪ ነህ እዚህ ሰፈር ነው የምትኖረው ያንን ነገር ታያለህ አንተ እምነት የለም እንዴ ታዲያ ይሄንን ነገር እያወቅህ ይሄንን ነገር እያየክ እንዴት ትፈቅዳለህ እንዴትስ ያንን ነገር በሚነግሩ ሰዓት ላይ በቃ ወደ መፍትሄ እንደዚህ አይነት ነገር እዚህ አካባቢ ላይ ሊደረግ አይገባም የሚል ነገር የሰፈሩ ሰው በጣም እንደዛ ተሰምቶት እንደዛ መጥቶ ምንድነው አንተ እንዴት እንደዚህ ታደርጋለህ ሰፈሩ ላይ ምናምን ብሎ በሚያዋሩት የራሳችሁ ኑሮ አይመለከታችሁም አይነት መልስ ነው የመለስከው አንተ የምር እምነት ቢኖር የምር እምነት ተከታይ ብትሆን እንዴት እንደዚህ አይነት ህሊና ይኖራል እየሰሩ ያሉት ነገር እኮ በጣም መጥፎ ነገር ነው ሰው ላይ እኮ በጣም ጥሩ ነገር እያደረጉ እኮ አይደለም እኔም አሁን ስለ ልጅቷ መታ ከነገረችኝ በኋላ ከባካ እሷም ያው እንደማስፈራሪያ ነገር አድርሳብኝ ነበር አሁን ነው ስለ ያያቡክ የመጣሁት ገባካ ሁኔታው ምናምን በደንብ እንዲም አልመሰለኝም በለዛ ነበርና ልጅቷንስ እሺ ምን እንግዲህ ያንን ነገር የሰፈሩ ሰው መጥቶ እየነገረ ያንን እያወቅ እቺንም ልጅ ወደ ቤት ሰራተኝነት እዛ ቤት ውስጥ ከተተካት ከዛ እንደመጣች መጣ ተቸግሬያለሁ አለች በጣም ቸግሮኛል እርዳኝ ምናምን ስለኝ ያለኝ አማራጭ ይሄ ነው በቃ ያለኝ አማራጭ ጄሊ ነበር እሱ እሱን ሰጣት እሱን ስራ ገባካ ሌላም ስራ ይሰራል ገባካ እሷ እዛ ጋር መስራት ጽዳት ምናምን ነው ቤት ምናምን ማስተካከል ይመስለኛል ከዛ ይዘለለ ስራ ያላት አይመስለኝም ቤት ውስጥ እንዴት አንተ አእምሮህ አያስብም እንዴ እዛ ቤት ውስጥ ምንድነው ልታጸዳ የምትችለው የተለያዩ የሰው ደሞችን ነው እንዴ አይመስለኝም ነበር እንዴት ነው የሚመስለው እስኪ በአዳም ልኮ ቦታ ላይ ሄዳ ስራ እንደ ቤት ሰራተኝነት ትሰራለች ሲባል ምንድነው የሚመስለው ያው እሱ ስለኔ ቸገረኝ ስላለች ነው እንጂ እንዲያስበል ነበር የፈለገ ቢቸግራት አንተ እህት የለም እንዴ እህትን እንደዚህ አይነት ቦታ ትልካለህ አልካትም እሱ እና ታዲያ እንዴት እንደዚህ ያታስብ የፈለገችው ደሞዝና እሱ ተቀራራቢ ያለው እዛ ቤት ገባካ በፈለገችው ገንዘብ አስገባ እሺ ስላለው ነገር ነግረሃታል ስታስገባ አለቀ ምን አይነት ነገር እየተካሄደ እንደሆነ በጣም ነው ግራ የሚገባው እና ያለው ሁኔታ ነው ልጅቷን ከፈልክ በሷ በኩል ያለው ነገርም ማጣራት እንችላለን ከፈልክ የት ነው ልጅቷን ወዴት ነው ያደረስካት እንዴት እንደሆነ ታውቃለህ የመጀመሪያ ጊዜ መታ ነበር እዛን የመጀመሪያ ጊዜ መታ እንዲህ ነው ስትለኝ በቃ አርፌ ስራሽ ስሪ ተወሰነ ጊዜ ስሪ ብያት ነበር እዛ እየሰራሽ ነበር ከዛን ከትንሽ ቆይታ በኋላ ብዙ የሆነ ትንሽ ጊዜ ቆይታ መጣች እየተዋከብሽ ነው ይዛን መጣችሁ ገባክ ከዛ በኋላ ምን ተፈጠረ ስላት እኔ የምፈልገው አለችኝ የትኛውን ደበቅ ያለ ቦታ አስገባኛለች ከዛ በኋላ ምንድነው ምናምን ስላት ያው በቃ ቀድም ያልኩ ማስፈራራ የለም በእኔም እኔ ብቻ አይደለም የምጠፋው አንተም ነው የምትጠፋው ገባካ እዛ ውስጥ የሆነ ያየችው ነገር አለ ማለት ነው እና የሆነ ኪዝ አለ
እሱ ያየችው እሱን አይታ መታ ደበቅ ያለ ቦታ አስገባኝ ብላኝ ነበር። እኔ እዛ አስገብቻታለሁ። ከዛን ያለውን ሁኔታ እንዲህ ነው። ከዛን አሁን ራሱን ይላንተም ነግረህ የህግ አካል ስለሆንክ ነው እንጂ ለኔ ራሱ የቤት ሊያስኪ ነው። ገባካ? ተፈራችኋል ማለት ነው። አሁን እንዴት ነው ማፈራው? በነፍስ እየተጮኸ ነፍስ እኮ ነው። ታምንበታለህ? እነሱም ስራ አላምን። ካላመንክ ታዲያ ምን ያስፈራል? ያው ማንኛውም ዲሰብ የሚደርሰውን ታውቃለህ። ስለ የግድ እናንተ ላይ መድረስ የለበትም እንደዚህ አይነት ነገር። የደረሰበትንም ሰው ታውቃለህ ምን እንደሚል መጨረሻውን ምናምን ታውቃለህ። ገባህ እኮ አንተ እምነት አለህ እና በእምነት አታምንም? ምን ብለህ ነው እንደ እምነት የምትከተለው? እምነት ካለ እኮ ታዲያ ምን ታዲያ እነሱ ምን ሰው እኮ ናቸው እኮ ሰው ናቸው። ይበልጥ ገባኝ። ያው የሚሰሩት ስራ ነው ከሰውነት እኮ ያራቃችሁ። ገባህ እኮ አንተ እምነት ካለ ይሄን ያህል መፍራት እነሱ ተራይ ሰው ልጆች ናቸው። የተለያዩ ሰውን መግደል ሰውን ማሳበድ እኮ ማንም ሰው አንተም ተነስተህ ልታደርገው ትችላለህ እኮ። ሰውን ለመግደል እኮ ቀላል መንገዱ ይለያይ እንጂ ሰውን መግደል ቀላል። አንተም ተነስተህ ልታደርገው ትችላለህ። እሱ ልክ ነህ፣ ግን ያው ሊና ይባል ነገር ይሄ በዚህ ልክ አንተ ፈርተህ ነገራቶችን ስትደብቅ የሆነ ነገር ያደርጉኛል የሆነ ነገር ይደርስብኛል ብለህ የምታውቀው ነገር በደበክ ቁጥር ማለት ነው ሌላ ብዙ ሰዎች ላይ ብዙ ነገር እንደሚደርስ አውቃለሁ። ግን ያው የኔ ህይወት እኮ ሪስክ ነው። ገባህ? ለአንተ ህይወት ሪስክ ብለህ ብዙ ሰው መሞት አለበት፣ ብዙ ሰው መጎዳት አለበት የለበትም። ያው በዛ ላይ በእንደዚህ አይነት በተልካሻ በአዳም ልኮ መንገድ የለም። ይህንን ነገር ፈርተህ እንደው አሁን አንተ እምነት አለኝ ብለህ ስታወራ ራሱ ትንሽ አይከብድም? እምነት እያለህ በእንደዚህ አይነት ነገር አምነህ ፍራቻ ውስጥ ላይ አድሮብህ ዝም ብለህ እኮ ነው አሁን አንተ እምነት አለኝ ብለህ የምታወራው። ያለበት ሁኔታ እኮ ነው እሱ የሚፈርድ። ገባህ? እምነትም እንዳለ አምንበታለሁ። ገባህ? በሃይማኖት ግን እዚህ ጋር ደግሞ ነፍስ ነው። በጣም ጥሩ። አሁን እዛ ቤት ውስጥ ሰራተኝነት ሆና ስትሰራ የነበረችው ልጅ አሁኑኑ ወደዚህ ልትመጣ ፈልጋለሁ። አሁን ወደዛ ቦታ ከኔ የቡድን አባላቶች ጋር ትሄዳለህ። ምንም አይነት ነገር እንዲፈጠር አልፈልግም። ቀጥታ ካለችበት ቤት ቀጥታ ወደዚህ ይዛችኋት ትመጣላችሁ። ታሳያችኋለህ። ወደዚህ ቤት ይዛችኋት ምንም አይነት ነገር አልፈልግም። እየሰማኝ ነው አይደለ? አሁንም ውስጥን አሳምነ ውስጥን የምትሰራው የምትለውን ነገር ትተህ ለእውነት ከቆምክ አንተ ላይ የሚደርሰው ነገር በጣም እየቀነሰ ነው የሚመጣው። እውነትን የምታወራ ከሆነ አንተ ላይ ምንም አይነት ነገር የሚደርስብህ ነገር የለም። ችግር የለም። እናንተ ብቻ ቃላችሁ ውስጥ እንጂ እኔ ምንም እንዳሉ ችግር የለም። የምናገኝበት እሱ በቃ እንደምታደርገው ሁኔታ ነው የሚወሰነው። ስለዚህ አሁን ከሱ ጋር የተለያዩ የቡድን አባላታችን ጨምራችሁ የህግ አካላትንም ጨምራችሁ ወደ ልጅቷ ወደ ትገኝበታለች ወዳለው ቤት በመሄድ ልጅቷን ወደዚህ ይዛችኋት እንድትመጡ ፈልጋለሁ። ያለውን ነገር በጥንቃቄ እንዲሰራ ፈልጋለሁ። ምንም አይነት ስህተት አልፈልግም። እሺ እንግዲህ ውድ ቤተሰቦች አሁን ልጅቷ ማለትም የቤት ሰራተኛ እዛ ቤት ውስጥ ስትሰራ የነበረው በደላላ አማካኝነት ተቀጥራ ስትሰራ የነበረችዋ ሴት ካለችበት ቦታ ላይ ማለትም አሁን ላይ ያስገባት ቦታ ነበረ። ከዛ ቦታ ላይ የኔ አባላቶችም የህግ አካላቶችም በመሄድ ካለችበት ቦታ ወደዚህ ቤት እንድትመጣ ተደርጎ ነበረ። ማለትም ይህንን ያደረግንበት ምክንያት አሁን ላይ ለሴፍቲያችን በጣም መጠንቀቅ ስላለብን እና የተለያየ አይነት ጥንቃቄዎች ማድረግ ስላለብን ነው ይህን ነገር ያደረግነው። ስለዚህ አሁን ወደዚህ ቤት እንድትመጣ ተደርጓል። አሁን እንግዲህ እንደምትመለከቱት ከአጠገቤ ነው የምትገኘው። እስኪ ከሷ ደግሞ የምንሰማቸው ነገራቶች ይኖራሉ። እስኪ ከወደ እሷ የሚሄድና አንዳንድ ጥያቄዎችን ጠይቃታለሁ። መጀመሪያ ከስምሽ እንጀምርና ስምሽ ማን ነው? ስሜ ተዋበች ይባላል። እሺ ተዋበች ታውቂዋለሽ? እሱ አዎ አውቀዋለሁ። እሱ የሚያስቀጥረኝ ልጅ ነው፣ ደላላ ነው። እንዴት ነው የተዋወቅሽው? ያው በሰፈር ውስጥ እሱ ደላላ መሆኑን ሰምቼ ነበርና እኔ ደግሞ ሰው ቤት መቀጠር ስለፈለኩኝ በአጋጣሚ እሱን ሄጄ ተተዋወቅኩትና መቀጠር እንፈልግ ነገር በዛ ነው የተዋወቅነው። እሺ ማለት
የት ነው የምትኖሩ የነበረው? እኔ ከክፍለ ሀገር ነው የመጣሁት። ክፍለ ሀገር ነው የመጣሽው? እሺ እዚህ ዘመድ አለሽ ነው? አይ እዚህ ዘመድ የለኝም። እኔ ቤተሰቦቼ እዛ ክፍለ ሀገር ነው ያሉት። እኔ እዚህ ለስራ ነው የመጣሁት። ምንም አይነት ዘመድ የለሽ? አዎ። እሺ ወደ ከሱ ጋር ያስተዋወቀኝ ማን ነው ያልሽ? እዚሁ አንድ እዚህ እንትን አለች ልክ እንደኔ እኔ አሁን መቀጠር ፈልጌ እንደምሰራ የለም ልክ እንደሱ የምትሰራ አንድ አለች ከኛ ከገጠር የመጣች እና እዚህ ነይ ችግር የለም እዚህ ያለ የሆነ ደላላ እኔንም የሆነ ቆንጆ ቤት ያስቀጠረኝ ከሱ ጋር አገናኘችሽ እንትን እልሻለሁ ምናምን ብላኝ እኔም እዛው ከሀገሬ መጥቼ እንግዲህ እዚህ እንዲያስቀጥረኝ እሱ አገናኝታኝ ነው እንትን ያለው። እሺ በጣም ጥሩ። እሺ እና እሱ ያስቀጠረሽ ቤት ነበር አይደለ? እሱን ካገኘሽ በኋላ እሺ ስለዛ ቤት ውስጥ ስለሚኖሩት ሰዎች እና እዛ ቤት ውስጥ ስታሳልፊው የነበረውን ነገራቶች እስኪ ሰፈር ተናገሪ ያለውን ነገር ንገሪ። እሺ ያው እናንተ መሆናችሁን ባቅ ኖሮ መጀመሪያ እንትን አልላችሁም ነበረ። እናንተ በጣም ነው የምከታተላችሁ። አዎ በደንብ ነው የማውቃችሁ። በጣም እንትናችሁን ቻናላችሁን እኔ እከታተላለሁ። እናንተ መትለቁበት ላይ ዩቲዩብ ነው የሚባለው ስሙ እሱ ላይ እከታተላለሁ። በደንብ አያችኋለሁ እና በጣም እንደ አጋጣሚ ደግሞ ያው ከኔ እንትን ጋር ይገናኛል አቶ አሸናፊ ነው ስሙ። የሆነ እናንተ ላይ አይቼዋለሁ አቶ አሸናፊ እናንተ ለሱ ብዙ ነገር ስታረጉ ጠፍታ ምናምን የነበረውን ነገሮች እንዳለ አይቻለሁ። እሱም አሁን ላይ ጥሩ ሁኔታ ላይ እንዳልሆነ ምናምን እነሱ ነገሮች እንዳለ እየተከታተልኩ ነበርና ከሱ ጋርም የተገናኘ ነገር አለ ነግራችሁ። በጣም ጥሩ። እሺ ስለኛ ይሄን ያህል በደንብ የምታውቂ ከሆነ ስላለውም ነገር ስለ ኬዞቹም የምትከታተይ ከሆነ ይሄን ያህል መናገርም አይጠበቅብንም ማለት ነው። አዎ እንዴ በጣም ታውቂያለሽ ማለት ነው። በጣም ጥሩ ሆናችሁንም እናውቃለን። ስለዚህ አሁን ላይ የምትከታተይ ከሆነ ነገራቶችን አሁን ላይ ምንድነው እያደረግን ያለ ነው? አሸናፊ ትንሽ የአእምሮ ችግር አጋጥሞት የእምነት ቦታ ላይ ነው ያለው። የእምነት ቦታ ላይ በእምነት አባቶች የሚያስፈልገውን ነገር እየተደረገለት ነው ያለው። እህታችንም ደግሞ በእምነቱ መደረግ ያለበት እንደ እምነቷ ማድረግ ያለባትን ነገር አድርጋ አሁን ደግሞ ትንሽ ሕክምና ለተሻለ ሕክምና የተሻለ ቦታ ላይ ነው የምትገኘው። ስለዚህ ይህንን ነገር ካየሽው ይህንን ነገር ያደረሱበት ሰዎች አሉ። ይህን ነገር የተደረገበት መንገድ አለ። አሁን ላይ ደግሞ ለዚህ ነገር ሁሉ ተጠያቂዎቹ እንዳሉ ሆኖ እኔ ይህንን መንገድ ያስኩት ማለትም ይህንን ስራ እየሰራሁት ያለሁት ለምንድን ነው? እነዚህን ሰዎች ይሄ በአዳም ልኮ የሚሰሩት ሰዎች በእንደዚህ አይነት መንገድ ሰዎችን የሚያሳበዱ፣ ሰዎችን የሚገሉ፣ ሰዎችን በጣም ብዙ ነገር የሚያደርጉ ሰዎች አሉ። ስለዚህ እነዛን ሰዎች የሚገባቸውን ቅጣት ለመስጠት ነው እየተንቀሳቀስኩ ያለሁት። እነዛን ሰዎች የሚገባቸውን ቅጣት ለማሰጠት ነው። ስለዚህ አሁን ላይ እየተንቀሳቀስኩ ባለሁበት ሰዓት ላይ ምንድነው ይህንን መድኃኒት አሸናፊ ላይ እንደዚህ እንዲደረግ እንደዚህ እንዲሆን ማለትም ሜርሲ ላይ ተቀብቶ እሷን የነካት ሰው እንደዚህ እንዲያብድ የሚያደርገውን እና እንዲሞት የሚያደርገውን መድኃኒት ማን እንዳዘጋጀ ያዘጋጀውን ሰው ለማጥፋት ነው እየሞከርኩ ያለሁት። ማለትም ቅጣት እንዲያገኝ የሚገባውን ቅጣት እንዲያገኝ ነው እየለፋ ያለሁት አሁን ላይ። እና ወደዚህ ቤት ደግሞ ወደዚህ አካባቢ ስመጣ ምንድነው የእነሱን ቤት ተጠቁሜ ነበር የመጣሁት። ወደ እነሱ ቤት ይህንን ስራ የሚሰሩት ሰዎች መድኃኒቱ ማለት ይህንን ገዳይ ነገር የሚያዘጋጁ ሰዎች አድራሻቸውን ተጠቁሜ በመጨረሻ ላይ እጄ ገቡ ብዬ ባለሁበት ሰዓት ላይ በሚመጣ ሰዓት ቤቱ ተመሰቃቅሎ ቤቱ ደም ፈሶ እና ቤቱ በቃ መስቀልቀል ብሎ ነው ያገኘሁት። ስለዚህ ከዛ ባጣራሁት መሰረት እሱ የዛ ቤት እንዳከራያቸውና እሱንም ደግሞ የተወሰነ ጥያቄዎች ጠይቄዋለሁ። ከዛ አንቺንም እዛ ቤት ውስጥ እንዳስቀጠረሽ ነግሮኛል። እስኪ ስለዛ ቤት ያለውን ነገር
እዛ ቤት ውስጥ ምን ሲያደርጉ እንደነበረ ረጅም ጊዜ እዛ ቤት ውስጥ እንደሰራሽ አውቃለሁ። ረጅም ጊዜ እንደሰራሽ አውቃለሁ። ስለዚህ በጣም ጥሩ ነገር ትነግሪኛለሽ ብዬ ገምታለሁ። ከአሸናፊ ይህንን መድኃኒት ከማድረጋቸው በፊት አሸናፊ ይህ ነገር ከመድረሱ በፊትም ምናምን ነበር አንቺ እዛ ቤት ውስጥ ስታገለግይ ነበር። ስለዚህ የሆነ ጥሩ ነገር እንደምትነግሪኝ ተስፋ አደርጋለሁ። ማለት አንድ ጥያቄ ልጠይቅሽ። መጀመሪያ እምነት አለሽ አይደለ? የራሴ አለኝ። ታምኛለሽ በፈጣሪሽ? አዎ በደንብ። ምንም የምትሰሪው ነገር የለም? ምንም በቃ ያንን ነገር ነው ላሳውቅሽ የምፈልገው ማለት ነው። እሺ ማለት እነዚህ ሰዎች ምንም ማድረግ አይችሉም። ሰው መግደል፣ ሰው የተለያዩ ጉዳት፣ ሰው ላይ ጉዳት ማድረስ ማናችንም የምንችለው ነገር ምንም አቅም የሚጠይቅ ነገር አይደለም። እነሱስ በጣም እንትን ይላሉ። ግን ደግሞ አንቺ እንድታቂ የምፈልገው ውስጥሽ በእነሱ ምንም አይነት ፍራቻ እንዲኖርብሽ አልፈልግም። ምንም አይነት ፍርሃት እንዲያድርብሽ አልፈልግም። ሁሉንም ነገር የሚያደርገው ፈጣሪ ነው። እሱ ልክ ነው። ሁሉንም ነገር የሚፈጽመው ፈጣሪ ነው። ስለዚህ ፈጣሪ አለ ብለን በፈጣሪ ምናምን ከሆነ እነሱ ምንም ናቸው ለኛ። ምንምም ሊያደርጉን ስልጣን የላቸው። ስለዚህ ያንን ነገር አምነሽ ቀስ ብለሽ ውስጥሽን አረጋግተሽ ስላለው ነገር ምን ነበር ሲያደርጉ የነበሩት፣ ምንድን ነው ውስጥ የሚካሄደው የነበረው የሚለውን ነገር ንገሪኝ እስኪ። በዙም የሚጠይቅ ምን ሊያደርጉ እንደነበር ሲያስፈራሩ ነበር ብለሽ ነበር። እሱን እንደርስበታለን። እሱ ነው እስኪ። እሺ እንግዲህ ንገሪኝ ካልክማ ልናገር። መጀመሪያ ላይ እኔ እዛ ቤት እንግዲህ ቆንጆ ቤት ነው ምናምን ብሎኝ ጥሩ ሰዎች ናቸው ምናምን ችግር የለም ምናምን ብለው አስገባኝ። ከዛ ከገባው በኋላ እዛ የሚደረገው ነገር ጥሩ አይደለም። በጣም የባዕድ አምልኮ ተከታይ ናቸው። በጣም ብዙ ነገር ያደርጋሉ። ከሰዎች ጋር ብዙ አይነት እንትን አላቸው፣ ግንኙነት አላቸው። ለሰው መድኃኒት ምናምን ሲሰሩ ከብዙ ሰዎች ይመጣሉ። በቃ እዛ በቃ እንትን የለም፣ ማረፊያ የለም። በቃ በጣም ብዙ ነገር ሲሰሩ ነው የማያቸው። እኔ በጣም በቃ ውስጤ እየተረበሸ መጣ። ቀን በቀን በቃ እኔ ውስጤ በጣም እየፈራ መጣ። እኔ እንግዲህ አምላክ ያለኝ ልጅ ነኝ ምናምን ፈጣሪን የምፈራ ሰው ነኝ። እዛ ጋር ደግሞ የሚደረገው ነገር በጣም ነው የሚያስፈራው። ብሶ ነው ወደዛ የሚመጣው፣ እንደዚህ አርግልን በቃ ስለመተት ምናምን ነው በቃ ብዙ ነገር ነው ያለው። እና እኔ በጣም ነበር የምፈራው። እዛ እነሱ የማያረጉት ነገር የለም፣ ብሶ ወደ እነሱ ጋር ይመጣል ምናምን። ከዛ እኔ በቃ በጣም እየፈራው መጣውና በቃ እኔ አንዱ ቀን ተነስቼ በቃ ልሂድ አልኳቸው። እኔ መውጣት ነው የምፈልገው ምናምን ብዬ በቃ የሌለ በጣም ነው የሚያስፈሩት ለራሱ በጣም ከባድ ሰዎች ናቸው። እና በቃ እኔ መውጣት ነው የምፈልገው፣ እኔ መሄድ ነው የምፈልገው አልኳቸው። ከዛ አይሆንም አሉኝ። አይቻልም፣ ከዚህ ቤት የምትወጪ ከሆነ እንገድልሻለን፣ እናጠፋሻለን፣ አንቺ ላይ መተታርገን እንገድልሻለን። የሁሉ ነገር ስለኛ አውቀሽ ዝም ብለሽ መሄድ አትችይም። ከኛ ጋር ነው አብረሽ መሄድ የምትችይ፣ የትም ቦታ ከኛ ጋር ነው መሆን ያለብሽ፣ ከዚህ ቤት መውጣታችን ምናምን አሉ። በጣም አስፈራሩኝ። እኔም በጣም ፈራሁኝ። እንደነገርኩ እነሱ እንትን መድኃኒት ምናምን የሚሰሩ ሰዎች ናቸው። እኔም የዛ የጥቃት ሰለባ ነው የምሆነው። እኔ እናትና አባቴን እዛ እጦራለሁ ብዬ ነው እንግዲህ ከገጠር ከቄ እንግዲህ የመጣሁት። ስለዚህ እኔ ምንም ማድረግ አልችልም። ስለዚህ በቃ እንግዲህ ምንም ማድረግ ስለማልችል አርፌ ተቀመጥኩኝ እዚሁ እንግዲህ በቃ። እና የእናንተንም ደግሞ እከታተል ነበረ። የእናንተን እንትናችሁን አለችኝ ስልክ ገዝተውልኝ ነበር እና በቃ በሷ እከታተላለሁ ምናምን ያለውን ነገር አያለው። በጣም እናንተ ጥሩ ሰዎች ናችሁ፣ ብዙ ነገር ስታረጉ አያለውኝ። እና ደግሞ ስለ አቶ አሸናፊም እንግዲህ ያው እንደነገርኩ እሱንም አየው ተከታተል። ከዛ እንደ አጋጣሚ ደግሞ የሆነች አንድ ሴት አለች፣ ሜርሲ እያሉ ያወራሉ። ሜርሲ ማለት ደግሞ እኔ ስጠረጥር ምንድነው እናንተ ሚዲያ በጣም ነው የምከታተለው እና ሜርሲ ያቺ የታገተችዋለች እንደሆነች የመጥፎ የዛ የእንትኑ ጋዜጠኛ ምናምን እያሉ ነው ሲያወሩ የምሰማቸው። ስለ የእናንተ ዩቲዩብ ላይ እናንተ ላይ ሜርሲ የአሸናፊ እህት የታገተችዋ ስለሷ ነበር በጣም ሲያወሩ እየሰማሁ የነበረው። እና አንዱን ቀን የሆነች ሴት መጣችና
ምን አለቻቸው እሷን ሜርሲን ላይ መተት እንዲያሰሩ እሷን መጀመሪያ ቀድሞ ለነካት ሰው እንዲያብድና ከዛ ቀስ በቀስ እንዲሞት ነበር። እና በቃ እኔ በጣም ነበር የደነገጥኩት እና ከናንተ ጋር ይገናኛል ብዬ የሚያስብኩት በጣም ሜርሲ ይላሉ። ከዛ ደግሞ እኔ እናንተን ሚዲያ እንደምታውቁ እከታተለዋለሁ እና ስለ አቶ አሸናፊ እና ስለ ሚኪ ታስሮ የወጣው የሷ እህት መሆኗን እየገባኝ መጣ በጣም ነገሩን ስከታተለው። እና በቃ በጣም ነበር የደነገጥኩት እንዴት እንደዚህ ጥሩ ሰው ላይ እንደዚህ ያደርጋሉ ብዬ በጣም ነበር በቃ ውስጤ ሽብር ያለ የነበረው። ከዛም በቃ ቀስ አድርጌ እኔን በጣም ነው የሚያምኑኝ እና በቃ ቢሆን በተመሳሳይ ቃ እነሱ ላይ ቀየርኩባቸውና ሊገል ያሉትን ይዤባቸው እንትን አልኩኝ ደበቅኩባቸው። እኔ ያው እንግዲህ እናንተን በጣም ነው መከታተላችሁ። እናንተ በጣም ጥሩ ሰዎች ናችሁ፣ ሰውን ለማዳን ተጉ ሰዎች ናችሁና እናንተን ልርዳ ብዬ ነውና እንደ አጋጣሚ ለአንድ ሰው የተሰራ እንትን ነበረ መድኃኒት በሱም የቀየርኩት ዝም ብዬ ውሃ ብከት ወይም ኖርማል ምንም ማያረገውን መድኃኒት ብከት እኔን ነው የሚጠረጥሩት። ምክንያቱም ቤት ውስጥ ያለሁት እኔ ነኝ፣ ማንም ከኛ ውጪ ማንም የለም። እኔም ህይወቴን ላይ በቃ በጣም ታገዬ እናንተም ጥሩ ሰው መሆናችሁን ስላየው እንዴት ጥሩ ሰው ላይ እንደዚህ ያደርጋሉ በጣም ለሰው የምትቆሙ መሆናችሁን ስለማቅ በቃ ልርዳቸው በዚህ እንኳን ብዬ ያው እንግዲህ ጉዳዩ ከእናንተ ጋር የሚያያዝ ስለሆነ ያው እንግዲህ አማራጭም ስለሌለ እኔም እዚህ ጋር ህይወቴን አደጋ ላይ ከስቼ ነው እንግዲህ በዛ ባልኩ መድኃኒት ትንሽ ጊዜ ያሳብዶት ከዛ የሚመልሰው ወደ ቀልቡ የሚመልሰው ወደሱ ነው የቀየርኩትኝ። ያው እንግዲህ አማራጭ ስለሌለ ነው። ምክንያቱም እኔ ዝም ብዬ ባዶውን መስጠት አልችልም። እኔ ነኝ እንግዲህ የምጠቃው። በጣም እነሱ ኃይለኞች ናቸው፣ ይገሉኛል። ቀጥታ ነው የሚገሉኝ። በቃ አንገራግሩም ለራሱ ዝም ብዬ በቀየረባቸው። ያለኝ አማራጭ ለሰው የተሰራው መድኃኒት አንስቼ መቀየር ነው እንግዲህ። እሺ ከዛስ ምንድን ነው የተፈጠረው? ከዛም በቃ እንደዛ ከሆነ በኋላ ቀየርኩባቸው። ያው እናንተን ልርዳ ብዬ እነሱም በቃ መድኃኒቱ ከተሰጠ በኋላ የሆነች ሴቷ እየመጣች ምንድነው እንደዚህ ያደረጋችሁት? ይገሏቸዋል፣ ምናምን ያጠፏቸዋል፣ እንዴት እንደዚህ ታደርጋላችሁ? ይገላል ብላችኋል ነበር እንዴ? መች ነው የሚሞተው? እያለች በጣም በቃ መታ ምናምን እንትን ትላቸዋለች። ከነሱ ጋር ምናምን ነገር በጣም ትጨቃጨቃለች። እነሱም እኛ በጣም እንደዚህ አድርገን ነው እንደዚህ እንደምንለው ምናምን የተደብቄ ነው ይሉ ነገር የምሰማውና በቃ እኛ ይገለዋል እኮ እኛ ራሳችን ሰርተን እኮ ነው የሰጠንሽ ምናምን ነገር እያሉን በቃ እነሱ ጋር በጣም ግጭት ተፈጠረ። ማን ነው ስተቱ ጋር ያለው ምናምን እያሉ ልጅቷን በጣም ነው የምታስፈራራቸው። የሆነች ሴት አለች አንድ መድኃኒቱን መታ ያሰራባቻቸው ማለት ነው፣ ትዕዛዝ የሰጠቻቸው እና በቃ እሷ ከወጣች በኋላ እንደዚህ እያሉ ማውራት ይጀምራሉ። እንዴት ከመድኃኒቱ አልሰራም? እንዴት ነው እስካሁን ድረስ ሊገለው ያልቻለው? ምናምን እያሉ ያወራሉ። ከሷ ልጅቷ ያሰራችው ለጠንቋዮቹ ያሰራቻቸው ማለት ነው። ምንድነው ግን ከነሱ ጋር ያላት ግንኙነት ታውቂያለሽ? ይሁን ነገሩ ዘመድ ነገር ይመስለኛል። ትንሽ ቅርርበት አላቸው፣ እንደዚህ ምንድና ነገር አላቸው ከሷና እነሱ ማለት ነው። ቤት ወገን እንደሆነ ባላቅም ግን ዝምድና እንዳላቸው አውቃለሁ። ይሄን እና እሷ ናት ስራውን የሚይዛላቸው እንደመጣችም አውቃለሁ። እነሱን እንትን ለማለት እንደዚህ አይነት ስራ ላይ የተሰማሩ መሆኑን ስለምታውቅ እናም ከዛ በቃ እንግዲህ እንትን አለቻቸው። እሷ በምትመጣ ሰዓት ላይ ይሰራል፣ ትንሽ ጊዜ ታገሺ ምናምን ጠብቂ እያሉ ነው የሚመልሷት እሷን። እሷ ደግሞ በጣም በቃ ከማይሆን ሰው ጋር የተጣላችሁት፣ አንገራግሩም መተው ነው የሚገሏችሁ፣ በጣም ከከባድ ሰው ጋር እንትን ያላችሁት፣ እንዴት እንደዚህ አይነት መድኃኒት እንዴት እንደዚህ ትሳሳታላችሁ፣ ከማይሆን ሰው ጋር እንዴት እንደዚህ ትጣላላችሁ ምናምን እያለች በጣም ነው በቃ የምትልባቸው የምትዝትባቸው። በቃ እኔ ምንም ማድረግ አልችልም፣ መተው ነው የሚገሏችሁ፣ እኔም ላስጥላችሁ አልችልም ምናምን ነው የምትላቸው በቃ። እዛም በቃ እንግዲህ እንደዛ ምናምን ትላቸዋለች። እነሱም ደግሞ እንዴት እንደዚህ ምናምን ነገር ይላሉ። እኔ ደግሞ መድኃኒቱ ደግሞ እዛ ጋር ደብቄዋለሁ እና በቃ የሆነ ሰዓት ላይ ደግሞ ወደ እኔ ጋር ደግሞ እንትን ማለት ጀመሩ። በቃ ወደ እኔ ጋር ለመቀሰር የሆነ አዝማሚያ ላይ ሲሄዱ በጣም ደነገጥኩ፣ ውስጥ ይፈራ። መድኃኒቱን ደብቄዋለሁ። ያንን መድኃኒት ደግሞ የደበቅኩትን አገኙት ማለት ደግሞ እኔ እንደቀየርኩት ያውቃሉ ማለት ነው።
እዛ ጋር ደግሞ ማንም እንደማይቀይር ስለሚያውቁ በቃ እኔ ላይ ነው ሙሉ በሙሉ እንትን የሚለው ይታወቅብኛል ብዬ ከዛ ቤት ለመጥፋት ወሰንኩኝና ወደ እሱ ጋር መጣሁኝ። ከዛ ለደላላው ለሱ ሄጄ ምን አልኩት ከነሱ ቤት ምንም ነገር ሳትል በቃ ድምፅን እነሱ ምንም ነገር ሳትላቸው ሌላ ቤት ድብቅ የሆነ ቤት ማንም ሊያገኘኝ የማይችል ቤት ሄዳ አስቀጠረኝ እና እሱ ጋርም ደግሞ ያለውን ነገር ያውቂ ነው እንደዛ ያልኩት። ምክንያቱም የመረሽን ነው አውቂ ነው ተናገር እዚህ ጋር ይሄ በሱ ነብስ ነው አይደለም የሁለታችንም ነብስ ነው እንዳልሽው አይደለም ምን እንደሆነ ታውቃለህ? ብናገር ይሻላል። እውነቱን ነው እየነገርኩ ያለሁት። ምክንያቱም እዚህ ጋር እኔ አንተ እነሱ እንደምትፈራቸው ስለማውቅ በአንተ ልጠቀምና ራሴን ላድን ብዬ ነው። ምክንያቱም እዚህ ጋር የሰው ህይወትን እዛ ጋር ድኜ የራሴን ህይወት ነው እዚህ ጋር ጉዳይ እንግዲህ ሪስክ ወስጄ ነው እንግዲህ እንትን ያልኩት። እውነትሽን ነው ማለት ነው። አንተ በእናትህ አንተ ምን እውነቴን ነው አልኩህ። ነፍሴ ነው ትላለህ እንዴ? ኧረ እምነት አለህ አይደለ? በቃ እምነትን አትከተልም እንዴ? በምታምለው አምላክ አትመካም እንዴ? ይሄን ያህል ለሰው ልጅ እንደዚህ መንቀጥቀጥ ምንድን ነው? እሱ እኮ እንዳለ ልክ ነው። ይኸውልሽ ይቅርታ እና እሺ ከዛስ ምንድን ነው የተፈጠረው ነገር ብቻ ነገር እኮ በቃ ለሱም ሄጄ ምን አልኩትኝ መድኃኒት አንተ እንዳረክ እኔ የሆነ ነገር እንትን እነሱ አውቄ አያይዤ እንዲገሉ ነው የማደርገው። እኔ ለብቻ አልሞትም እና ድምፅን አጥተህ ለእነሱም ሳትነግራቸው እንትን በልልኝ ቤት አገኝልኝ አልኩት። እሱም እንግዲህ አሁን እነሱ እንደሚፈራቸው ስለማቅ በሱ ተጠቅሜበት ሌላ ቤት ሄጄ እኔም ተቀጠርኩ። እኔም መድኃኒቱን ይዤ ጠፋሁባቸው። እንደዚህ ከሆነ ታዲያ ለምን ወደ ቤተሰቦች ለመሄድ አልሞከርሽ? እንትን ነው መጀመሪያ ሰሞን ላይ በጣም ብዙ ነገር ነግራቸዋለሁ ስላለው ስለ ቤተሰቤ ምናምን ነገር አንዳንድ ነገር ስለነገርኳቸው እዛ ቤት ቀጥታ ነው የሚይዙኝ ብዬ ነው ማሰበው። ቤተሰቦቼንም አደጋ ውስጥ ነው የምከተው። በጣም እጃቸው ሰፊ የሆኑ ሰዎች ናቸው። በጣም አረመኔ ጨካኞች ናቸው። በቃ ቀጥታ እኔንም ከነ ቤተሰቦቼ መግደል የሚችሉ ሰዎች ናቸው። በጣም ቀላል ሰዎች አይደሉም። በጣም ከባድ ሰዎች ናቸውና ለዛ ምን ያለኝ አማራጭ ደግሞ እዚሁ አካባቢ ሄጄ እንትን ማለት ነው። ቤተሰቦቼንም እዚህ ሄጄ ደግሞ ማስጨነቅ ነው። እኔ ቤተሰቤን ህይወት ከፍ አደርጋለሁ ብዬ ነው እንግዲህ ከዛ እዚህ ድረስ የመጣሁት። ምን ብዬ ምን ሳውርቼ ነው እዛ ተመልሼ የሚሄደው? ከዛም በቃ እነሱ ደግሞ የኔን ስልክ በቃ እነሱም መተው እኔን አልፈለጉኝም። ደስ የሚለው ደግነቱ በቃ ጸጣሉኝ። ምክንያቱም በዚህ በሰው ጋር በጣም ስለተጣሉ መድኃኒቱም ስለጠፋባችሁ ጭንቀት ላይ ስለነበሩ ዞር ብለውም አላዩኝም። ግን ደግሞ አንዷ ሴት ያቺ መተት እንዲያሰራላቸው የነገረቻቸው ሴት በጣም ትደውልልኝ ነበር። ስልኬን ስለምታውቀው በጣም ትደውልልኛለች ምናምን። እነሱ አልደወሉልኝም። እነሱ ያው ጭንቀት ላይ ስለሆኑ እኔ ላይ መደወል ይችላሉ ብዬ እኔም አልገመትም። እና እሷ ናት እንግዲህ እየደወለች በጣም ትደውላለች። በጣም ነው የምታስጨንቀኝ። በቃ እኔ ደግሞ አላነሳላትም ነበረ፣ ምክንያቱም በጣም ነው የምፈራው። እነሱ የላኳት ነበር የሚመስለኝ። እሷም ደግሞ ዝምድና ስላላችሁ በቃ እሷም ጠርጥራ ነው ምናምን ብዬ በጣም ውስጥ ይሰጋ ነበረ እና እንትንል ነበረ። ከዛ አንዱን ቀን ግን የመጣ ይምጣ ብዬ አነሳውላት። ሳነሳላት ጊዜ አንቺ የት ሄደሽ ነው ምናምን ነገር ስትለኝ እኔ ተመልሻለሁ፣ እኔ በቃ እኔ ሄጃለሁ፣ እኔ ዛቤ መሆን ስለማልፈልግ ነው ምናምን ብዬ ስነግራት አንቺ እንደሆንሽ አውቃለሁ፣ መድኃኒትና ከአንቺ በስተቀር እዛ ቤት ውስጥ ማንም የለም፣ አንቺ ነሽ ልትወስጂው የምችው ምናምን ብላ በጣም በቃ እንትን አለችኝ። መድኃኒቱ አንቺ ጋር ነው ያለው፣ ከአንቺ ውጪ ማንም ሰው ሊወስድ አይችልም። እነሱ እንትን ካላሉ አንቺ ጋር ነው የሚሆነውና የት እንዳረግሽው ተናገሪ፣ መድኃኒቱ ምን ውስጥ ነው የከተትሽው ምናምን ነገር ስትል ኧረ እኔ ምን መድኃኒት ነው ምናምን ብዬ በጣም በቃ ኧረ ምን እኔ ምንም ማውቀው ታሪክ የለም ምናምን ብዬ ከዛ ስልኩን ጥርቅም አደረኩባት። እሷ ግን በጣም ጠርጥራኝ ነበረ፣ አውቀው ነበርና በጣም ውስጤ ስለደነገጠ በቃ ደግሞ እንትን እንዳትለኝ ብዬ በቃ ስልኬን ዘግቼ ጥፍት አደረኩባት። ስልኬን እንትን ብላ ማለት ነው። በጣም ነበር የምትደውልልኝ። እኔም ውስጤ በጣም ነበር የሚሸበረው። ያው እንግዲህ እነሱ በጣም ለህይወት የሚያሰጉ ሰዎች ናቸው። እኔ እናትና አባቴን ህይወት ለውጣለሁ ብዬ መጥቼም እንደዚህ ነገር መሆኑ እኔም ለራሴ ግራ ገብቶኛል። እንኳን ለሬሳ ይዤላቸው አልሄድ እኔም ግራ ገብቶኝ እኮ ነው። እንግዲህ ውድ ቤተሰቦች እየተፈጠረ ያለውን ነገር የምታወራልኝም ነገር እንጃ አላቅም አሁን ምን እንደሆነ።
ግን ደግሞ ሁሉም ነገር ለበጎ ነው የሚሆነው። ሁሉም ነገር ለመልካም ነው የሚሆነው። እውነት እሷ እንደምትለው ነገራቶች በዚህ ልክ ማለት መድኃኒቱን ቀይራ ይህ ሁላ ነገር ተፈጥሮ ከሆነ ያው የምናመልከው አምላክ ሁሌም እንደምለው ከጎናችን አይርቅም። ሁሌም ካጠገባችን አይጠፋም፣ ይጠብቀናል። በተለያየ መንገድ በተለያየ ዙሪያ ምንም ጠላት እኛን ለማጥቃት እኛ ላይ የተለያዩ አይነት ነገራቶችን ለማድረስ ሌት ተቀን ደፋ ቀና ቢልም ያው እኛ የምናመልከው አምላክ ሁል ጊዜ ይዘን ነው የምንጓዘው። ፈጣሪ ከኛ ጎን ስላለ ነገራቶችን በምን አይነት መልኩ እኛን እንደሚረዳን በምን አይነት መልኩ እኛን እንደሚያድነን በየትኛው በኩል ለኛ እንደሚሆን አናውቀው። የምር አሁን እሷ እንዳለችው ከሆነ ሌላ መድኃኒት በማድረግ አሸናፊ ማለትም ቀድሞ የነካት እሱ ነው። አሸናፊ እንደዚህ አሁን ላለበት ደረጃ ላይ አይደርስም ነበር ማለት ነው። አሁን እንደነሱ ሁኔታ ከሆነ አሸናፊ ሞቶ ነበር የሚገኘው ማለት ነው በአሁኑ ሰዓት ላይ። አሁን እሷም እንደምትለኝ ከሆነ ነው ሞቶ ነበር የሚገኘው ነው ማለት ነው በእነሱ አካሄድ። ግን ይህንን ነው አሁን እኔ በጣም የታየኝ ነገር። አሁን እሷስ የምትለኝ ነገር እውነታውን ይዞ ከሄደ አሁን የታየኝ ነገር ምንድነው? በቃ ፈጣሪ በየትኛው አቅጣጫ በየትኛው መንገድ ከኛ ጋር እንደሚቆም በየትኛው ሁኔታ እኛን እንደሚረዳ በምን አይነት መንገድ በምን አይነት መልኩ ለኛ እንደሚሆን ለኛ የሆነ ነገር ሲያደርግ አናውቅም። በማይታይ መንገድ ነው እኛን የሚረዳን። እንደዚህ ግልጽ በሆነ መንገድ አይደለም፣ በጣም ረቂቅ በሆነ መልኩ ነው። እኛ እሱን እንመንና ከሱ ጎን እንቁም፣ እሱን እንጠይቅ፣ ለሱ እንታዘዝ፣ ለሱ ጥሩ ነገር ማድረግን እናሳይ እንጂ እኛን ከመርዳት ወደኋላ አይልም። ሁልጊዜም ከኛ ጎን አይለይም። ከኛ ጎን ሁልጊዜም አብሮን ያለው እና በቃችሁ በፈጣሪ እምነት ይኖራችሁ። ፈጣሪ ለሁላችንም የሚበቃ ልብና ፍቅር አለው። ስለዚህ ይሄ ነገር እውነት ከሆነ እሷ እንዳለችው ከሆነ አሸናፊን ታድጎልናል። ባላሰብነው ባልጠበቅነው መንገድ በሷ በኩል ሆኖ ታድጎልናል ብዬ ነው ማስበው። ግን አሁን ደግሞ ማድረግ ያለብኝ አንድ ነገር አለ። ያ ነገር ምንድነው? አሁን የልጅቷ ስልክ አለሽ አይደል? አዎ፣ የልጅቷ ስልክ አለ። በጣም ጥሩ። እሺ፣ ትደውይላትና መድኃኒቱን ልትሰጫት እንደምትፈልጊ እና እኔ ላይ ምንም አይነት ጉዳት እንዳይደርስብኝ አልፈልግም። እኔን የምትተይኝ ከሆነ እኔ ወደ ቤተሰቦቼ ጋር ነው መሄድ የምፈልገው። ወደ ቤተሰቦቼ ጋር ነው መሄድ የምፈልገው። የሰራሁበትንም ገንዘብ የምትሰጪኝ ከሆነ ወደ አገር ቤት የምገባበትን ገንዘብ የምትሰጪኝ ከሆነ እና ምንም አይነት ነገር የማይደርስብኝ ከሆነ እኔ እሰጥሻለሁ፣ መድኃኒቱን እሰጥሻለሁ። ትያትና እዚህ ቦታ ላይ ትቀጥራታለች። የምትታመን ሰው ናት። በጣም መጥፎ ሰው እኮ ናቸው። ችግር የለም። ሁሉንም ነገር እኛ ነን የምናደርገው። ሁሉንም ነገር እኛ ነን የምንወጣው። ደግሞ አሁን ሳውራ ከዚህ በፊትም ስልም ከሰማሽ እኛ በአቅም ኖሮ ወይ የተለያየ የህግ አካላቶች አብረው ስላሉ ብቻ አይደለም መፍራት የሌለብን። ፈጣሪንም ይዘን ነው የምንጓዘው። እውነትን ይዘን ነው የምንጓዘው። ለእውነት የቆምን ሰዎች ነው። ስለዚህ ፈጣሪም ይረዳናል። በዛም ስለምናምን ነው። ስለዚህ አሁን ማድረግ ያለብሽ ነገር ምንድነው? በቃ እምልሽን ነገር ቀጥታ ትደውይላታለሽ። መድኃኒቱን ልታቀቢያት እንደፈለግሽና ወደ ሀገር ቤት መግባት እንደምትፈልጊ ቤተሰቦችሽ ጋር መሄድ እንደምትፈልጊ እና የተወሰነ ገንዘብ እንድትሰጥሽ ከዛ በኋላ ይህንን መድኃኒት ደግሞ እዚህ ቦታ ላይ በቃ እዚህ ቦታ ላይ ትቀጥሪያትና እዚህ ቦታ እንድትወስድ ብቻ ትነግሪልኛለሽ። ከዛ በኋላ ያለውን ነገር ለእኔ ተይው። ይህንን ነገር እናደርጋለን። እሺ እንግዲህ እናንተ ካላችሁ የሆነ እኔ እናንተን አምናችኋለሁ። እንግዲህ ውድ ቤተሰቦች አሁን ማድረግ ያለብኝ ይህንን ነው። እስኪ ይህንን ነገር እናደርግና ያለውን ሁኔታ ደግሞ በቀጣይ የምንከታተል